መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸመው ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ አባሉ አበባው ደሳለኝ አሳስበዋል። የህዝብ ተወካዮች ምክር ቤት አባሉ አበባው ደሳለኝ በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ እንዳለባቸው ለአዲስ ማለዳ ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ባይ ናቸው። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱ ችግሩ እንዲባባስ ሌላኛው ምክንያት መሆኑንም አመልክተዋል። አበባው አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር እሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዚያ ጥቂት ጊዜያት ቀደም ብሎ እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ የተወጡ አለመሆናቸውን ችግሩን አባብሶታል ብለዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራትና ጥፋተኞቹን ተጠያቂ እንዲሆኑ ጥሪ አቅርበዋል። አበባው በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች በተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባልም አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉም አሳስበዋል። እንግዲህ የኛ የኢትዮጵያ ሰው ማለት ነው። የምሬ ነው የምነግራችሁ። በማይመለከተን ገብተን ማብካት፣ በማያገባን ገብተን መወረቅ እንወዳለን። ምክንያቱም እኛ ኢትዮጵያ ላይ አርሲ ላይ ምን እየተፈጠረ ያለና ምን እየሆነ ያለ እንግዲህ ሁላችንም ጠንቅቀን የምናውቀው ነገር ነው። ተግባባን አይደለ? ስለዚህ በያለንበት በሁሉም አረብ መሬት ያላችሁ እህት ወንድሞቼ ባላችሁበት ሰላማችሁ ይብዛ። በመጀመሪያ ራሳችሁን ጠብቁ። ከሚመጣው ነገር ሁሉ ራሳችሁን ትሪት በማድረግና ራሳችሁን በመጠበቅ ካለው ነገር ከሚመጣው ነገር አደጋ ለመውጣት መልካም ነው ብዬ አስባለሁ። በሌላ ነገር ግን በአርሲ ዞን በእምነታቸው በኦርቶዶክስ እምነታቸው የተነሳ ምን እየተፈጠረ እንዳለ ሁላችንም እናውቃለን። ስለዚህ የራሷ እያረረባት የሰው ከምናማስል የራሳችን እያረረብን የሰው ከምናማስል የራሳችንን እንመልከት። አርሲ ዞን ላይ በተደጋጋሚ ኦርቶዶክስ እየታረዱ ነው። ይሄ ደግሞ ግልጽ ነው። ስለዚህ አሁን ደግሞ እኔ ማለት የምፈልገው ምንድነው በማያገባን ገብተን አንዴ ወደዛ አንዴ ወደዚህ ከምንቦርቅና በማያገባን ገብተን ከምንዘባርቅ ራሳችንን ሆነን እኛ ኢትዮጵያውያኖች ራሳችንን ሆነን ወደ ራሳችን ድምጽ ብንሆን ይሻለናል። ጋይስ መሆኑን ነው በማያገባን የምንገባ። እስከመቼ ነው በሰው ተልክ የምንል? የትኛው ዜጋ ነው የትኛው የውጭ ዜጋ ነው ለኢትዮጵያ ድምጽ ሲሆናት አይታችሁ የምታውቁ? የትኛው ሀገር ላይ ነው ኢትዮጵያ ውስጥ ሙስሊም ታረደ ብሎ መጥቶ ያየ ድምጽ የሆነ? የትኛው ሀገር ላይ ነው ክርስቲያን ታረደ ብሎ ለኢትዮጵያ ድምጽ የሆነ? የትኛው ላይ ነው? እኔ አላውቅም። ይሄን ለእናንተ ትቻለሁ። ግን ምን ልላችሁ ፈልጌ ነው አሁን ላይ የሚሆንብንን ነገርና እየደረሰብንን ያለውን ነገር ጠንቀቃችሁ ታውቃላችሁ። ስለዚህ በማያገባን እየገባንና በማይሆን ነገር እየገባን ዝም ብለን ከምንዘባርቅ ሀገራችን ላይ እየተካሄደ ያለው ኢትዮጵያ ላይ እየተካሄደ ያለውን ነገር እያስተዋልን በእርጋታ በመደማመጥ በመተሳሰብ ኢትዮጵያ ውስጥ እየሄደብን ያለውን ነገር ብናስተውል ይሻላል። በማያገባን ገብተን አንቦርቅ፣ በማያገባን ገብተን አንዘባርቅ። አይመለከተንም እኛ ስለሌላው ሀገር
ወገን እኛ እኮ ከሰው ሀገር ቆይተን ወደ ሌላ ሀገር እኮ ከሰው ሀገር ቆይተን ወደ ሀገራችን ስንሄድ እኮ ሀገራችን ላይ መታፈን ሀገራችን ላይ ነፃነት የሌለን ሰዎች በሰው ገብተን ስናማስል ሳይ እኔ አንዳንዴ ልቤ ይነካል። የምሬን ነው የምነግራችሁ። በጣም ነው ልቤ የሚነካው። ለምን አትሉም? እኛ ጋር ሀገራችን ሰው ሀገር ቆይተን እንኳን ወደ ሀገራችን ስንሄድ የሰላም እንቅልፍ ማነተኛ ሰዎች እንዴት ነው እኛ በሰው ሀገር ገብተን ልናማስል የምንችለው? እኛ ምን ሞራል አለን? እኛ ኢትዮጵያውያን እኮ ሞራል የለንም ወገን። ለምንድን ነው የማናስተውለው? እስከ መቼ ነው እኛ እንድንመከር፣ እኛ እንድንነገር፣ እኛ የሆነ ነገር እንድንባል ለምንድን ነው የምንፈልገው? እኔ ዝም ብዬ ሳይ በቃ ያን ገብተው ድለ ገሊት ድለ እንትና ግን ምን አገባን? ምድራሻ አባጭ ምን አገባን? እኛ ምን አገባን? ደህና መሳሪያ እንኳን የሌለን ሀገር ይዘን እንዲሁ ይቅርታ ግን እየገረመኝ እኮ ነው የምር። በጣም ነው ማዝረው፣ በጣም ማለት ነው። ምን እየሆንን እንዳለ እኛ አበሻዎች ምን አይነት አስተሳሰብና ምን አይነት አመለካከት እንዳለን በጣም ነው የሚገርመኝ ነኝ፣ በጣም ማለት ነው። ቆይ ግን ምን አገባን እኛ? ይመለከተናል? ስለዛ ነገር ይመለከተናል? ስለሚሆነው ነገር ያገባናል? አያገባንም እኮ ሙንናችሁ ነው። ቆይ እኛ ሀገር ላይ አሁን የእውነት ጾም ነው እየተጾመ ያለው? የእውነት ምን እየተደረገ እንደሆነ አይታችኋል? ኧረ ተው ወገን፣ የራሳችን እያረረብን የራሳችን እንትን እያለብን የሰው የምናማስለው። ቆኛ ምን ቤት ነን? በእውነት በጣም ነው የሚያሳዝነው። አሁን ላይ እየተፈጠረ ያለው አሁን ላይ እየሆነ ያለው አሁን ላይ ምን እንደሚፈጠር እኔ የማፍረው በእኛ ነው፣ በሚሞቱት አይደለም ወይ በነዛ በማናቸው በነዛ በትላልቆቹ አይደለም። እኛ አይመለከተም፣ ስለዛ አይመለከተኝም እኔ በራሴ ምክንያቱም እኔ አሁን ነገ ሀገሬ ብገባስ ቢያፍኑኝስ፣ ነገ ሀገሬ ብገባስ የሆነ ነገር ቢያደርጉኝስ፣ እኔ የሆነ ነገር ቢፈጠርብኝስ እያልኩ ለራሴ የምንበጀበጀ ሴት፣ ስለ ራሴ በየት ገብቼ ነው ወደ ሀገሬ የምገባ ብዬ የማስብ ሴት፣ ስለዛ ሰው ሳስብ ማጅ አስባችሁታል? የምር አንዳንድ ጊዜ ምን እየሆነን እንዳለ ሳስበውና ስለምን እንደምናስብ ለራሱ አልገባኝ ነው የሚለው። ሁሉም በየፊናው ይነሳና ግለንትና ድለንትና ግለገሊት ግለንትና ለራሷ እያረረባት አሉ። ለሰው ታማስላለች። አሽቃባጭ ናችሁ። ማርያምን ምድረ ደነዝ ማለት ነው። ምድረ ድልብ ደነዝ። እግዚአብሔርን እምላችሁ ስለ ራሳችሁ ቤተሰብና ስለ ራሳችሁ ወገን ሳታውቁ ዘላችሁ ዝም ብላችሁ እዛ ሄዳችሁ ተባራችሁ ብትሄዱ እንኳን ስለማያስጠጋችሁ ሀገር አፋችሁን ስትከፍቱ ሳይ በጣም ነው ማሳዝነ። ወላ ክርስቲያን ወላ ሙስሊም አፈር ብሎና እናንተን ብሎ ጸዋሚ ደግሞ አፈር ብሉ ክፉ አናጋሪዎች፣ ምድረ ድልብ ደነዙላ ማለት ነው። መጀመሪያ የራስን አስተካከል። ኢትዮጵያ ውስጥ ሄደህ የምታርፍበት ምንም ቢሆን ኢትዮጵያ የሚባል ስም ይዘህ ነው። ምንም ቢሆን ሁልሽም የኢትዮጵያ ፓስፖርት ይዘሽ ነው ወደ ላይ የምትፈነጅ። ይልቁንስ ሀገራችን ሰላም ያደርግልን። ሀገራችን ሰላም ስለሆነች ነው። ከዚህ በፊት ካስታወሳችሁ ሶሪያዎች መጥተው ከኛ ጋር ያረፉት ሰላም ስለሆነች ነው። ኢትዮጵያ እንሂድ ብለው የመጡት። ሀገራችን ሰላም ቢሆንልን እኮ ከዛ ጋር የሚጎዳው ህዝብና ከዛ ጋር የሚሆነው ህዝብ መጥቶ ከኛ ያርፍ ነበር። ቢገባችሁ ማለት ነው። ጌታ ምስክሬ ነው ብላችሁ ከኛ የራሳችን አሮብን የትኛው ቤተሰብ በሰላም ወጥቶ በሰላም መግባት እያቃተው፣ በሰላም መስጊድ ሰግዶ መግባት እያቃተው፣ በሰላም ቤተክርስቲያን ሰበው መግባት እያቃተው ህዝቤ እናንተ ለማያገባችሁ ለራሱ ጀትና ለራሱ እንትን ባስተካከለ ህዝብ ላይ እኛ ድምፅ እንሆናለን ብላችሁ ስታሽቃብጡ ሳያችሁ በጣም ነው የምታሳዝኑኝ። የኛ ኢትዮጵያ ህዝብ ማለት ነው። መቼም አትረቡም፣ መርቢያስ የላችሁም። በጣም የምታሳፍሩና በጣም የምገርሙ በጣም ችጋራም ድሃዎች ናችሁ። እናቴ ድሙት በጣም ነው የምታስጠሉ ምድረ ደንዝ ማለት ነው። ጌታ ምስክሬ በጣም ሰው እንዴት በማያገባው ይገባል? ሰው እንዴት በማያገባው ይገባል? የምሬን እኮ ነው። ኢትዮጵያ ውስጥ ስንት ኦርቶዶክስ እየተገደለ እንዳለ ብታዩ፣ ስንት ሙስሊም እየታረደ እንዳለ ብታዩ፣ መጀመሪያውኑ ስለ ራሳችሁ ሳታውቁ ስለ ሰው ስታማስሉ፣ የምር በጣም እኮ የምታሳፍሩት። የምሬ ነው። በጣም የምገርሙ በጣም እንደ ኢትዮጵያ እኮ ግን አሽቃባጭ የለም። ጌታ ምስክሬ በጣም እኮ የምታሽቃብጡት አፈር ብሉና ማለት ነው። እንትና እንደዚህ ሆነ እንትናን እንትን ሳትል ገሌን እንትን ሳታጠፋ ገሊት ማንንም አያጠፋም እግዚአብሔር ያለው ነገር የሁለተኛው ዓለም ጦርነት ስለሆነ የሶስተኛው ዓለም ጦርነት ስለሆነ ይሄ ሊሆን ግድ ነው። ማንኛችንም ቢሆን አምነን ልንቀበሉ ይገባል። ይሄ የሶስተኛው ዓለም ጦርነት ነው። ማንኛችንም አምነን ልንቀበሉ ይመጥ ይሄ የመጨረሻው ዘመን ነው። ሁልሽም የተቀያየምሽ ካለሽ ይቅርታ ተጠያየቂ። ለነፍስሽ ቤትሽን ስሪ። ዝም
በማያገባሽ በማያገባሽ እየገባሽ የምድርሽ ኑሮ ሲኦል ሆኖብሽ በሰማይም ሲኦል እንዳይሆንብሽ አዳሚ። የሲኦል ኑሮ አትኑሩ። የሲኦል ኑሮ ጌታ ምስክሬ፣ የምድሩ ያረረበት አዳሚ የሰማዩ ያረረበት እዚህ ከሆኑ ዝም ብሎ እነገሊት እነንትና ይሄ ድሮ በልጅነታችን ሰኞ ማክሰኞ ስንጫወተው እንደነበረ እንትን እንዳይመስላችሁ፣ ወይም ደግሞ ዥዋዥዌ ስንጫወተው እንደነበረ ገመድ እንዳይመስላችሁ። ዥዋዥዌ የምትጫወቱት ማፈሪያዎች፣ በጣም ማፈሪያ ናቸው። ጌታ ምስክሬ እና ማፈሪያ አትሆኑ። ለማድረግ ማፈሪያ መሆን መልካምም አይደለም፣ ለማንኛችንም አይዋጅም። እኛ ከሀገራችን የራሳችን የሆነ ችግር ያለብን ሰዎች፣ የራሳችን የሆነ ፕሮብሌም ያለብን ሰዎች ነን እና የራሳችን እያረረብን ወይም ደግሞ የራሳችን እየተበላሸብን የራሳችን ያልሆነ መንገድ እየሄደብን እያየን የሰውን ሀገር ገብተን ማበላሸት ወይም ደግሞ የሰውን ሀገር ገብተን ገሊት እንደዚህ ሆነች ገሊት እንደዚህ ሆነ ባንል መልካም ነው። ምን ለማለት ፈልጌ ነው? አሁን ላይ አርሲ ዞን ምን እየተካሄደ ያለ ምን አርሲ ዞን ኦርቶዶክስ ላይ ምን እየተፈጠረ እንዳለ ምን እየሆነ እንዳለም እንግዲህ መንግስትም ኃይል ሊለው ሊገባ ይችል ነበር፣ ግን እሱም ደግሞ ምንም ማድረግ አልቻለም። ምክንያቱም ሲጠየቅም እዛ ያሉት ደግሞ መቆጣጠር ያለባቸው እኔ ምን ላድርግ እያለ ነው። እንግዲህ ምን ላድርግ ማለት ይሄ በራሱ እንዳንድ ሀገር መሪነት በጣም ከባድ ነው። ብቻ ግን ሀገራችን ፍትህ ያስፈልጋታል። ሀገራችን እምነታችን ቤተክርስቲያናችን ሰላም ያስፈልጋታል። ወተን በሰው ሀገር እየቀረን ነው። ወተን ብዙ ነገር እየሆነ ነው። በዛ ላይ ደግሞ ማንኛውም ክርስቲያን ማንኛውም የሆነ ሰው በሰላም ቤተክርስቲያን መሳም አልቻለም። በሰላምም ወጥቶ መግባት አልተቻለም። መታፈን ነው። በሰው ሀገር ቆይተን ስንሄድ እየታፈን ነው። በዛ ላይ ቤተክርስቲያንም እየሰሙ አይደለም እና አርሲ ዞን ላይ እንግዲህ በጅምላ ጭፍጨፋ ተጀምሯል ማለት ነው። በጣም እየተጨፈጨፉ ነው። በጣም ነው የሚያሳዝኑት። በጣም ነው የሚገርሙት። በጣም የሚያሳዝኑ ጊዜ ላይ ደርሰናል እና ማንኛውም ትንሽም ትልቅም የማይል ዩቱበር የሆነ በሙሉ ለአርሲ ዞን ፍትህ ሊጠይቅ ይገባል። ድምፅም ሊሆን ይገባል። ምክንያቱም እኛ እርስ በራሳችንን ፍትህ ልንጠይቅ የሚገባው እርስ በራሳችንንም ደግሞ ለሀገራችንም ሰላም መጠየቅ ያለብን እንጂ በማያገባን ገብተን ባንቦርቅ መልካም ነው ለማለት እወዳለሁ። ምክንያቱም አሁን ላይ አርሲ ዞን በጣም ዘግናኝ በሚባል ሁኔታ እና በጣም በሚያሳዝን ሁኔታ በቤተክርስቲያናችን ላይ በጣም ችግር እየተፈጠረ ነው ያለው እና ሀገራችን ላይ እንግዲህ የሚካሄደውን ነገር ምን እየተካሄደ እያለ ምን እንደሚሆን ምን እየሆነ እያለ እንግዲህ እያየን ነው። ስለዚህ ለዛም ደግሞ የግድ ደግሞ ትንሽም ሳንል ትልቅም ሳንል ብዙም ሳንል ትንሽም ክፉም ሳንል ኦርቶዶክስ የሆነም ሆነ ማንኛውም እምነት ተከታይ የሆነ ሰው ነገም ለእኔ ነው ነገም በኛ ይደርሳል ወይም ደግሞ ነገም በኛ ጊዜ የሆኑ ብለን ቸላም ሳንል ወይም ደግሞ የሆነ ነገርም ሳንል ፍትህ ልንጠይቅ ይገባል። ሀገራችን ላይ እየተካሄደ ያለው በጣም ነው የሚያሳዝን። ሆነን ለመናገር ከዝምታም ብዙ ነገር እየተፈጠረ ነው ወገን። የምሬን ነው የምላችሁ። አንድ ሰው ሲናገር አሁን አወቅኩ ብሎ ነው እንደሚናገረው። አንድ ሰው የሆነ ነገር ፍትህ ብሎ ሲጠይቅ አሁን እንደዚህ ብሎ ነው እንደ ፍትህ የሚጠይቀው እየተባባለን ከመነቃቀፍ ይልቅ እጅ ለእጅ ተያይዘን በምንችለው አማርኛ አወቅንም አላወቅንም እሱ ብቻ ድምፅ መሆናችንን ነው እኔ የምጠይቃችሁ። ለማንኛችንም ቢሆን ዛሬ ከኛ የደረሰው ነገር ከኔ ቤት የደረሰው ከዛ ሰው ቤት አይደርስም ማለት አይደለም። እዛ ሰው ቤት የደረሰው እኔ ቤት አይደርስም ማለት አይደለም። በአንዳችን ውድቀት፣ በአንዳችን መታረድ፣ በአንዳችን መጎዳት ብንስቅ ነገ በኛ ላይ ነው። መሰላችሁ 7 በሬዎች ነበሩ። ከ7ቱም በሬው 7ቱንም መብላት ፈለገ። ከዛ አንተና እኔ ጓደኛ እንሆናለን እና ይሄኛውን በሬ ልብላው እያለ እያታለለ 6ቱንም በሬ በላቸው። ከዛ እሱ ብቻውን ሲቀር አጋዥ እንደሌለው ስላወቀ እሱም ተበላ። አያችሁ አይደለ? ስለዚህ እኛ ብንበላ፣ እኛ ብንታረድ፣ እኛ ብንል ነገ ለእናንተ ነው ወገን። ሙስሊሞችም እያያቸዋቸው ነው፣ እየታረዱ ነው። ማንም ሰላም የኖረ የለም። እገሊት ተነሳችብኝ፣ የኦርቶዶክስ ተነሳብኝ፣ ሙስሊም ተነሳብኝ ከማለት ይልቅ ሁላችንም እጅ ለእጅ ተያይዘን ስቶፕ ልንል ይገባል። ማንም በማንም ላይ እርምጃ መሄድ የለበትም ብዬ ነው ማስበው እኔ ማለት ነው። ይልቁንስ እነሱ ናቸው ነገሌ ናቸው እየተባባልን እርስ በርሳችን እየተሸረዳደድን እርስ በርሳችን ሙድ እየተያያዝን እርስ በርሳችን እየተሸዋወድን እምነታችንንም ባናጣ የሰላም ሀገር
የፍቅራ ነገር የነበረች ሀገር አሁን ላይ ሲኦል ሆናለች እና በዛ ላይ ጥንቃቄ እያደረግን ሀገራችን ሰላም እንድታገኝ ፍቅር እንድታገኝ አንድነት እንድታገኝ በአንድነት እንጸልይ፣ በአንድነት እንነሳ ለማለት እወዳለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ስለምትከታተሉ ከልብ አድርጌ ነው ማመሰግን። ያልገባችሁ ነገር ካለ ወይም ደግሞ ማስተካከል የምትፈልጉት ካለ ኤልሲዬ በዚህ ብታስተካክል ብላችሁ በቅንነት ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁ ለእኔ ድጋፍ ስለሆነ አመሰግናለሁ ማሮችዬ።